ቤዛ ይኸው እንደዚህ ሰሞኑን እንደዚህ ሲያደርግህ የነበረው ለካ አዲስ ህይወት ጀምረህ ነው እንዴ? አዲስ ህይወት ስለጀመርክ ነው አይደለ? እየተደበክ የሚያስወጣህ የት ነህ ስትባል የምትሄድበትን የማትናገር አንተ ግን ቆይ በእኔ ላይ መቼም ሰው የላትም ብለህ ነው እንዲህ ስትጫወትብኝ የነበረው? እንዴት እንደዚህ ታደርገኛለህ? አምኜ በቀረብኩህ አምኜ የኔ ነህ ባልኩህ እንዴት እንደዚህ ታደርገኛለህ? በማለት ስትናገረው ተረጋጊ ቤዚ ባክሽን ተረጋጊ። ይሄን ሁሉ ያደረገው ሮቤል ነው አይደለም? ይሄ ሁሉ ይሄው የሮቤል ሴራ ነው። እኔ ምንም ያደረኩት ነገር የለም። እባክሽን ተረጋጊ እና ላስረዳሽ። ይቺ ሴት ያው እንዳልኩሽ ሰራተኛ ናት ብዬሻለሁ። እናም በሷን ያጠመደኝ እኔ ምንም የማውቀው ነገር የለም። ምንም ያደረኩት ነገር የለም። የምታዩ ደግሞ ያው እንደዚሁ ነው። ስለዚህ ባክሽን ቤዛ በማለት እናም ቆይ ምን እየተካሄደ ነው በማለት ግራ ተጋብታ ከቤት እንዲወጣላት ካደረገችውም በኋላ እሷም በሯን ዘግታ እኔ ነኝ እኮ ግን ነገረኛዋ እንዴት እንደዚህ እንዲያደርግ ፈቀድኩለት? አሁንም ሌላ ታሪክ፣ ሌላ ህይወት፣ ሌላ ድራማ። እንዴት ነው የሰው ልጅ የማይሰለቸው? የሰው ልጅ በአንድ ነገር አይማርም ወይ? እንዴት አይማርም? ብዙ እድል ሰጠሁት፣ ራሴን እየጎዳው ብዙ እድል ሰጠሁት። እሱ ግን የሚማር አይደለም። ሳሚ ከእስር ቤት ሲፈታ ያየውን ነገር በጣም ግራ ሲያጋባው፣ ምክንያቱም መጀመሪያ ብሎኝ ነበር እኮ ግን ሳሚ እውነቱን እኮ ነው ሳሚ መናገር ማሳወቅ ነበረብኝ። ይህ ሁሉ ነገር ይፈጠራል ብዬ ግን ደግሞ አላሰብኩም። እንዴት ማን ማድረግ እንዳለብኝ አላቅም። ይህን ነገር ለቤዛ መጀመሪያ ባሳውቅ ኑሮ ዛሬ ነገር ባልተፈጠረ ነበር። እርግጥ የራሴ ጥፋት ነው፣ ግን ደግሞ ያቺ የተረገመች ሰራተኛ ተጫውታብኛለች። እንዴት እንደዚህ ነገር ልታደርግብኝ ቻለች? በማለት ሱራፌል ብቻውን ያወራል። እዚህ ጋር ለማንስ ብናገር አሁን ማን የሚያምነኛለ? እንደሚታወቀው እንደሚታዩት ሳሚም ቢሆን እስር ቤት ነው። አሁን ለማን ነው መናገር የምችለው? ለማን ጋር ላውራ? እናም ግራ የገባት ቤዛ ከማን ጋር እንደሆነ ባላቅም እዚህ ጋር ሉላ እህቷንም ሆስፒታል ቀጠሮ እንዳላት ታውቃለች። ግን ደግሞ በየትኛው ህሊናዬ በየትኛው አንደበቴ አሁን ላይ ሽምድምድ አድርገው ጥለውኛል። ጥላቶቼ በዙሪያ ይበስተዋል። ብቻዬን እንደሆንኩኝ አውቀው እየተጫወቱብኝ ነው። እኔ ቤዛ ግን እጅ አልሰጥም። ግን እህቴ እንዴት እንደሆንሽ እንኳን ሆስፒታል መጥቻ አልጠየኩሽም። የት ይሆን ያለሽው? በማለት የእህቷ ሆስፒታል አለመሄድ፣ እህቷን ምን ላይ እንደደረሰች አለመጠየቅ፣ የሳሚን ፍርድ ቤት አለመሳተፍ፣ ይህ ሁሉ የሱራፌል ስራ ነው በማለት በሯን ዘግቼ እንዳለቅስ በር ዘግቼ እንዳለቅስ እየፈረደብኝ ሱራፌል ነው። በህይወቴ ውስጥ ያስገባሁት የኔ ያልኩት የራሴ የትዳር አጋር ያልኩት ሰው እንዲህ ሲጫወትብኝ እንደማየት የሚያም ነገር የለም። እናም አሁን ላይስ ምን ማድረግ አለብኝ? እዚህ ጋር ሉሲ ሁሉንም ነገር ማንም በማያውቀው ምክንያት ለሳሚ እውነታውን ስለተናገረችና ሳሚ ከእስር ቤት እንዲወጣ ያደረገችው ነገር ራሷን ቢያስደስታትም ግን ህይወቷን ደግሞ እንዴት አድርጋ ማውጣት እንዳለባት ከሮቤል ከእንዴት ብላ ማምለጥ እንዳለባት እያሰበች ነው። ምክንያቱም ሮቤል አሁን ላይ እሷን ይዞ ሁሉንም ለማጥፋትና ሁሉንም ለመበቀል ሴራውን እያሴረ ነው። ይሄን ነገር ደግሞ ሲያደርግ ደግሞ እሱ ከእሷ ፊት እየተናገረ ስለሆነ ቆይ እኔ እስከ ዛሬ አምኜ የተጠጋኋቸውንና የቀረብኳቸውን ሰዎች ዛሬ እሱ መከታጋሻ ይሆነኛል ብዬ ብቀርበው እንዴት እነዚህን ሰዎች ሊያጠፋቸው ይችላል? በፍጹም የማይሆን ነገር ነው። ሳሚም ቢሆን እያለ ስራው እያለ ኃጢአቱ ይሄን ነገር ማድረግ አይገባውም። ይሄን ነገር እንዲታሰርም አልፈልግም። እህቱም በሱ የተነሳ እንድትሰቃይ አልፈልግም። ድና የመጣችው እህቱ መልሳ እንድትታከምና በሽተኛ እንድትሆን ማድረግ አልፈልግም። ስለዚህ እየሆነ ያለውን ነገር ራሴ ማስተካከል አለብኝ በማለት ቆርጣ ትነሳለች። ሉላና ቤዛ ከዚህ በፊት ሲያወሩ ይኸው የሳሚን እህትም ማሳከም እንዳለባት ነግራታለች። ምክንያቱም እዚህ ጋር አሁን የኢንስፔክተሩ እህት ብቻ ሳትሆን የሱንም እህት ማሳከም አለብኝ። ምክንያቱም እርግጥ አሁን ልትታከም ሄዳለች እኮ እህቴ ቤዛ ስትላት፣ ቆይ ገንዘቡ ከየት እንደመጣ ግን በማላቀው መንገድ ነው። እንዴት እንደሆነ ባናቀውም እስኪ ለማንኛውም እንደዛማ ከሆነ ጥሩ ነው። ደርሰው ይምጡና እንዴት እንደሆነ ሁሉንም ነገር ማየት እንችላለን። ምንም ችግር
የለውም ሁሉንም እንደርስበታለን እህቴ፣ ግን ደግሞ ይችኛውን መታከም አለባት ስላለቻት ደስ ብሏት ሉላም ያንን ወደ ኢንስፔክተሩ ቤት ሂዳ ኢንስፔክተሩን ለማናገርና ፕሮሰሱ እንዲጀመር ካድርጋ ቆይታለች። እሱም አሁን ላይ ደውሎ ሉሊት አንድ ነገር ልንገርሽ፣ እንደው ደስታዬን ላካፍልሽ ብዬ ነው። አሁን ይኸውልሽ ከእርግቤ ጋራ እርግቤን ለማሳከም ሊሄድ ነው። ፕሮሰሱን ጨርሻለሁ። ያው እና ታዲያ ጥሩ ነዋ እንኳን ደስ አለህ የሚል ደስ የማይል ነገር ነበር የመለሰችለት። ምን ነው ደስ ያለሽ አይመስልምሳ? ኧረ እኔ ደስ ብሎኛል። እንዴት ደስ አይለኝም? አንዲት ምስኪን ልጅ መታከሟ ያስደስታል እንጂ ግን አንተ ነህ ይዛት የምትሄደው እናቷን እስር ቤት ከተህ አንተ እሷ ልታሳክም ልትሄድ ነው። ዙሮ ግን ችግር የለውም ብቻ እሷ በሰላም ታክማ ትምጣ ደህና ትሆን ስትለው ዋናው እሱ ነው። ግን ደግሞ የወጣውን ገንዘብ እንደምታውቂው አንድ ባንድ መመለሴ የማይቀር ነው። ጊዜ ይፈጃል እንጂ እመልሰዋለሁኝ። እናም በዚህ ሀሳብ እንዳይገባሽ ሲላት አሁን ስለ ገንዘቡ መልስ ሳይሆን እየተባልከው ልጅቷ እንድትታከም እንጂኛ ገንዘብ መልስልን የሚል ነገር አልወጣንም። ምን እያልክ ነው ግን? ስለዚህ አሁን ወደ ትዳርህ መመለስ አለብህ። ትዳሬ ከዚህ በኋላ እኮ ፈርሷል። የኔ ትዳር እኮ እየፈረሰው ቆየ። ምክንያቱም ይሄ ልጅ ላሳክም ስላልኩኝ ነው ትዳሬ እንዲፈርስ የተፈረደበት። ስለዚህ ምንም ማለት አይደለም። ለህይወቴን ለእርግብ ይሰጣለው። እርግብ መታከም አለባት ሉላ። ከታከመች ደግሞ ትዳሬ ችግር የለውም በራሱ ጊዜ ራሱ ፈልጎ ይመጣል። ንብረት ከደ አንቺ ጤነኛ ከሆንሽ ሰርተሽ ታመጫዋለሽ ነበር ያላት። ሉላም በጣም ጥሩ ደስ ይላል። አሁን ወደ ቤት መሄድ እንዳለብኝ አምናለሁ ብላ እህቷ ቤት ከሳሚ ጋር ነበር ተነስታ ሄደችው። ሳሚም እንደሄደ ቤዛ ክፍል ገብቶ ቤዛን እንዳገኛት አቅፎ ሲስማት፣ ሉላ ግን ገና ስላላየች በየክፍሉ እየከፈተች እያየቻት ነበረ። እህቴ የለችም። ደጋግማ ስልኳን ስትሞክረውም የለችም። ሉላ እዚህ ነው ያለችው እህትሽ ነይ ወደ ላይ ይላታል። እኮ አለች እህቴ ወይ ስትለው